እንዴ አይደለም ነው በቃ እኔ ሴትዮዋ ጥንካሬ ማለትም ይከፍሏታል። ሰዎች እዚህ ጋር መተው ጥያቄ የሚጠይቁ ሰዎች ደሞዝ ይሰጡኛል። ከሰጡኝ ቁጭ እላለሁ። እንዴ የሚጠይቁ ጥያቄ አስለቅሰው ታለች ከቤት ነይ ቁጭ ነይ መስክሪ ነይ ብላ ወጣታ ነው። እንዴት ናችሁ? ሰላም ናችሁ ወይ? አረ የዱባይ ጠለስማ ወደዚህ መጥቷል። ወደኛ ልጅ ኧረ በለ እኔ መድኃኒዓለምን በጣም ከባድ ወንድሜ ግን እንዲህ ስቃ ስላየሁ ደስተኛ ነኝ። እመቤቴን ከማንም በላይ እንደዚህ ስለሳት በቃ ያም ሀቢ የምን እኔ ጌታ እንደዚህ እኮ ነው የሚያምርብህ። ግርማ ሞገስ ራሱ አመሰግናለሁ። አንተ ሚኪ ኮሜንት ኮሜንት አታነብ። ኮሜንት ነው ያለው። ኮሜንት ሰው ከዚህ ወጥቶ ከላይ ወጥቶ መናገር የማይችል ከታች ነው ስድብ የሚሰድሙ አይደለም። ዳሲት ለእንደዛ መልስ እንዳሰጥ ዲጄ እንዳለ ደግሞ እዚች ሀገር ላይ ኢሮፕ ላይ ትምጣት ቁም ስቅላት ታውቃለህ? ቁም ስቅላት በለው ኢሮፕ ለእንደዚህ ያለው ነጋዴ፣ ለእንደዚህ ያለው ደላላ፣ ለእንደዚህ ያለው አጭበርባሪ ዲጄ ታስታውሳለህ? አንድ የሰዎች አዘዋዋሪ ከየት ነው ይዘውት የመጡት? አረ ማት ታሪክ እናውቃለን። አሁን እዚህ ሶሻል ሚዲያ ላይ አናወራም እንጂ እዚህ መጥቶ ማምለጥ አይቻልም። የብሬ ነው የምነግርህ ሚኪ፣ በእውነት ነው የምልህ። እዚህ አመታት ኖሩም የእውነት እኔ የሚያሳዝነኝ ግን ከምንም በላይ አሁንም ቢሆን እንደ አውሬ መሆን አልፈልግም ማለት ነው። በቀደም ቁጭ ብዬ እያሰብኩ ከሰው ጋር እያወራሁ ነበር፣ አጠገቤ ካለ ሰው ጋር ማለት ነው። እነዚህ ሁላ ገንዘብ በልታ ልጆቿን የት በተናቸው? ለእስር ቤት ልትሄድ ልጆች አሏት ግን አይ ቲንክ ሶ እዛ ሲሉ ሰምቻለሁ። አላውቅም። 5 ልጆች ወንድም ተባለ። ባሏ እኮ ደራሲ እኮ ነው። እነዚህ ሁሉ እኛ ላይ የተደረጉ ፊልሞች ሁሉ ላይ ደረሱ። ባሏ ላይ ትኩረት አይቻልም እንጂ ባሏም ላይ ትኩረት አድርጉ ባካችሁ። ድርሰት የጻፈው እኮ ባሏ እኮ ነው። ፎቶ ላክልኝ፣ እመቤቴን ወንድም ፎቶ ላኩልኝ። ችግር የለም መቅቢለናዝ አሁን ሶሻል ሚዲያ ላይ ባካችሁ አላችሁ። ባሏ እኮ ነው ድርሰት እንትን እኮ ነው። አሁን ያው እዚህ ሀገር ላይ ማሳየት አይቻል ፎቶ ምን አይስላም ወንድም አረ ወንድምነትን የንስማኛ እንዴ ችግር የለውም። በውስጥ አቀብሉን። ምን አይነት ካራክተር ሰሌክት ላድርግ ብሎ የሚመርጠው ቲክቶክ ላይ መጥቶ አሁን እኔም ውሽዬ አሁን የተመረጥነው እዛ ቦርጫም የነበርኩበት ዘመን ላይ ነው መሰለኝ። ገብቶሃል? እንደዚህ ወፈርፈር ያለ ሰው የሚመረጠው ካራክተሩ ውስጡ ምንም የሌለ ሰው ዝም ብሎ እንደበግ የውሽዬማ እኮ የባሰ ነው። ስመኝ የውሽዬማ እኮ የባሰ ነው። አረ ወንድም የውሽዬ የባሰ ነው። የአንገቷ ወርቅ፣ የጆሮዋ ወርቅ ሁለመና ከቤትሽ አስቀምጠዋል። በቃ ለምትመርጠው መቅድዬ ቆይ ሶል እንዴት ነህ? እባካችሁ በአሏም ላይ ትኮ ሰላም ናችሁ? አለን። ሚኪ እንዴት ነህ? ሰላም ነው? እንዴት ነው ወንድም አለ? ደህና ነን። አይዞን ወንድሜ አይዞን ከርከር ነው። እንደዚህ አይነት ነገር ሁልጊዜም ይፈጠራል እና ግን ማወቅ ያለብህ ነገር ሁልጊዜም የወደቀ እንጨት ላይ ምንድን ነው የሚባል ነገር አለ። በዚቹ የተነሳ ከኋላ የሚመጡ ሰው የሚዲያ ነገር እንግዲህ እንደምታዩት ሚኪ የመጣው በአንድ እንትን ነው። አሁን ላይ ግን የሚያነሱት በብዙ ነገር ነው እና ሚዲያ ላይ እኔ የታዘብኩት ነገር ምን አለ መሰላቸው? መደበቅን ሞር በቃ ራስን ግልጽ ማድረግ በጣም በሽታ መሆኑን ነው ያየሁት። ፌክ ነው፣ ሁሉም ፌክ ነው። ይሄም አሁን የዛሬ አሪፍ ነበረ፣ በጣም አሪፍ ነበር። እውነት በጣም ማለትም ሴትዮዋ በቃ ኦልሬዲ ሌባ ናት። ምክንያቱም ታሪኳን ስንሰማ ምናምን ኧረ በኢየሱስ የምትዘገን ሌባ ናት። እና ግን ደህና ነህ። እስቲል እንዳማረብህ ነው አባዬ። አብሽር
የሆነ ቀን ሳይ እንቅልፍ አገኘው ምናምን ተረጋጋው። አንዳንዴ ስነሳ ነው ማየው እና ጠቅላላ ስክሮል ሳረግ እኔ ብቻ ነኝ እና አይ ፈጣሪ አልኩኝ። እኔ በበጎ ነገር እና በጥሩ ነገር መፈመስ ነበር የምፈልገው። ፋይናሊ ግን በዚህ ጉዳይ ፌመስ እና የሚገርም የጭንቃ ማላጇ ከዚህ ጉር ታወጣኛለች። ጸሎት አድርግ። አሁን ጸሎት ነው ማለት ከሆነ በኋላ እንደዚህ ምናምን የሚባል ነገር የለም እና ወደ ፈተና አታግባኝ ነው። ሌላ ፈተና ቢሰጠኝ በጤናዬ ላይ በተለያየ ነገር ላይ ሌላ ፈተና ቢሰጠኝ እንዴት ነበር መሆን ማልወጣው በምንም ነገር ማልተርፍበት ቢሆን ከባድ ነው። ይሄ ፈተናም ያልፋል። ኮሜንታቶች ስራ አግኝቻታለሁ እያለች ነው እያሉ ተገናኙ እንዴ? የዛ ጊዜ እንትን ያልኳቸው ጊዜ ማለት ነው። አሁን የለችም ግን ወታለች ከዱባይ ሴትዮዋ። ሚኪ ምንም ኢንፎርሜሽን የላችሁም? የሆነ እሷን የመፈለግ እንኳን ፕሮግራም አላደረጋችሁም? ምንም አሁን ኦልሬዲ እኔ አይምሮዬ ልክ አልነበረም። በጣም እንትን አሉ በዚህ ስልኩም ምናምን በዛ በቃ አዋቂ ነው የሚለውም ቤተሰብ ነው የሚለውም በዚህ እንትን ሲለኝ አይምሮዬ ሊፈነዳ ደረሰ። ከዛ በኋላ እዚህ ቲክቶክ ላይ ወጥቼ በቃ ሁሉን ነው የመሰለኝን ሁላ ማወራው። ምንም እኔ የሰው ልጅ አእምሮ ትክክል ካልሆነ እንትን የሚለውን ማያውቅ ትክክል መኮን አለበት አንደርስታንድ ለማድረግ። እኔ እውነት እንደውም ጠንካራ ነው በእውነት ሚኪ። ግዕዝን አስገባው እስኪ ግዕዝን ሰው ትንሽ ያስቀርና የጥንት ቤተሰቦች ነው። እስኪ በእናታችሁ የጥንት ጠዋቶች ግዕዝ ሳቦ ብትሆን ፍልፍል ነው እንዴ? ሚኮ እንዴት ነሽ በእናትሽ? የኔ አባት ይሄ በቃ እንደተከፈለ ይኖርብናል። ሴትዮዋን አይ ቲንክ ዛሀበሻ ላይ አየዋት ልበል ዘግቡት። አሜሪካ ነች ምናምን የሚል ነገር አየሁ መሰለኝ። ራሄል ነው አርስሞ ራሄል ነው ስሟ። ዛሀበሻ እንትና ዛሀበሻ ላይ ያየው መሰለኝ እንደዛ የሚል እና ቼክ አድርጎ እዛ ላይ ከሳሿ ሚኪ ብቻ አለ እኮ ከሳሿ በጣም ብዙ ነው። ግን ዛሀበሻ አይ ቲንክ አሜሪካ ምናምን እንደዚህ ብዙ ነገር ብሎ አየው እዛ ላይ እና እሷ ከሆነች ቼክ አድርጎ ግን ተሳስታ ወደ ኪሮት በጣም ሚኪሮብ ድንግል ማርያም የትኛውም ሀገር ለብጦር እንዲ አፍንጫ ይዘ ነበር የምናቀርብል በዚህ አንድ ስናልፍ ነበረ ግን ስራት እንደሆነ አላውቅም። ኖርዌይ የኛ ጓደኛ ሳብሪ የምትባለው ልጅ ገሏ ተጠፋዎች ገሏን ጠፍቶ ፖሊስ የሚያዛግጡት ታቀርታ ነጋት አንዳንድ ይህን ሰው በሌልማት አርጎ አንድ ተፋስ ነው ፖሊሶች በጣም ብቻ ሰው አበሻ አርተው አበሻ አይነት አተገ አበሻ ያረሻለበት ይያዛል። ሚኮ እኔ የታዘብኩትን ነገር አንድ ነገር ልንገርህ ማለት ጠንካራ መሆን አለብህ። ይሄ ከሴትዮዋ ጋር የተያያዘውን ነገር እኔ ብዙም ማውራት ባልፈልግም ብዙ ጣጣ አለው እንዳየሁት፣ ግን ጠንካራ መሆን አለብህ። ከራስህ ጋር ሆነ የተፈጠረው ነገር ተፈጥሯል። መፍታት ያለብህን መፍታት የምትችለው ላይክ ጠበቃም ይዘህ ሊሆን ይችላል፣ ወይም ደግሞ ራስ የሆነ ነገር አድርገህ መፍታት ባለብህ መልኩ ፍታው። ራስን አጨናንቀህ የምታመጣው ለውጥ የለም። ከአሁን በፊት ለተፈጠሩት ነገር ደግሞ ትላንት ብዙ ነገር እየሰማን ነበረ። እኔ ቁጭ ብዬ እስቅ ነበር በጣም ቁጭ ብዬ። ይሄን ሶሻል ሚዲያ እንዴት እንደምፈራው በጣም ነው የምፈራው። እግዚአብሔርን በጣም ነው የምፈራው። እና አንተ ራስህን እንዳትጎዳ ጥንቃቄ አድርግ። ያ ሁሉ ስላወራ ይሆናል አይደለም። መጀመሪያ አንተ ራስ ላይ ፎከስ አድርገህ ጤናን ተጠንቀቅ። ከዛ በኋላ የሚመጣው ነገር ቢፈልጉ ያስራል፣ ቢፈልጉ አጣርቶ መንግስት ዝም ብሎ እንትን አይልም። አጣርቶ ከፈለገ ይቀጣል፣ ከፈለገ ያስራል አይደል? እንደዛ ነው የሚሆነው። እና ራስህን ጠብቅ፣ አትጨናነቅ። ተጨናንቀህ የምታመጣው ለውጥ የለም። ይሄን ነው የምለው።
አባቴ አይዞ ግዛችን የጥንት ጠዋቱ ግዛችን። አይ ማለት ነገሮች በዛ ጊዜ ቀረኩ በእናትህ ግዚ እንዴ እኔ ነገርኩ እኮ በጣም ነው ቲክታክን እንደኔ የሚፈራው ሰው የለም። እግዚአብሔር አይደለም እኔ ተናግረውኝ ግዝ ሰው ቤት ስገባ ከገላመጡኝ ራሱ ብሎክ ነው ማድረግ የነበረው። ዛሬ ጥንብርኩስን አውጥቶ ራሱ ጭራሽ አችልም በቃ ዲጃጀ እኔ ትዝ ይለኛል ስንት የገላመጠኝን ሰው ላ ብሎክ አድርጌያለሁ። አዎ አይ ራስ ላይ ነው መስራት ያለብህ። ተጨናንቀ የምታመጣው ለውጥ የለም። እንዳልኩ ነው ሶሻል ሚዲያ በጣም በጣም ይጎዳል። በጣም ነው የሚጎዳው። ስለዚህ ጥንቃቄ አድርግ። በኋላ ወድቀህ ራስን መመለስ የማትችልበት ደረጃ ላይ ሊደርስ ትችላለህ እና ራስ ላይ ጥንቃቄ አድርግ። እኔ ከምንም በላይ ግን